ጥሌ ቃል ኪዳንና መጣ ቀራኒዮ ምነው አይታረስ በሬ ሳላይ ቀረው ከዚህ እስከዛ ድረስ። ግን በጣም የተሳብሹ በሱ ነው ወይስ በጥያቄ? በኔ ነው። ምን ትሩ በሬሳ አስታርቂያል። በስመ አብ ሬሳ ነው ያስታር። አዎ በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ጥሌ ኮበሌ እባላለሁኝ። ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ። ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ። እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። አባይ ቲቪ ነው። አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው እሱ ሽማግሌ ነው። ዜሮ ዘጠኝ ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ እነሆ ቀጠሯችንን አክብረን ተገኝተናል። ዋሸው እንዴ ተጀምሯል። ዋሸው እንዴ ተጀምሯል። ዜዶ ፍልፍሉ፣ ማርቆስ፣ ጥላውን እልፍን፣ እኔም ደምሴ ዛሬም አብረን እንቆያለን። ተመልካቾቻችንን በጣም ያምራሉ። ለራሳችን እስቲ ሞቅ ያለ ጭብጨባ። በቅድሚያ እንግዶቻችንን እንጋብዝ። በየ አይ አብረን እንቆያለን አልኳችሁ። ኧረ አብረንስ ብናድር። ቃል ኪዳን አሁን የገባሽበት ሙዚቃ ለዩቲዩብ ተመልካቾቻችን እስቲ ትንሽ በድምጽሽ በይልን እስቲ። እሺ አመሰግናለሁ። ሰላም ደስታዬ ቢበዛ በፍቅር ልቤን ብትገዛ ቢሰማኝ ውስጤ ነፃነት ቅብጥ ላለው የእውነት ቅብጥብጥ የምንለው ቅብጥብጥ ሳልሰጋ ቅብጥብጥ ሆኜ ነው ቅብጥብጥ ካንተ ጋር ቅብጥብጥ የምለው ቅብጥብጥ ሳልሰጋ ቅብጥብጥ ሆኜ ነው ቅብጥብጥ ካንተ ጋር። እንግዲህ ያልተቅበጠበጠ የለም። በጣም አሪፍ ዘፈን ነው። ቃል ኪዳን የደሴ ልጅ ነሽ ኩታበር አይደለ? እስቲ እንግዲህ መልእክት አስተላልፊያ። እዛ ነው ተወልደሽ ያደግሽው? አዎ እዛ ነው ተወልጄ ያደግኩት። ሙዚቃም የጀመርሽው እዛው ነው? አዎ ደሴ ነው የጀመርኩት። ቤተሰብ መምሪያ ደሴ ቤተሰብ መምሪያ። እስቲ ትጫወቻቸው ከነበሩ ሙዚቃዎች አሁን የወንዶችን ሙዚቃ ትጫወች ነበር? አዎ እስቲ የኤፍሬምን ወይ የደረጀ ደገፋው አንዱ ምንም ማትችለው ነገር የለም። የማን አንዱን እስቲ በየለን። የደረጀ ደገፍ እስቲ ደረጀ ደገፍ። እስቲ የኤፍሬም። እሺ መቼ ደህና ደሩ ናፍቆት ነው ልማዴ መቼ መተው መርሳት አያውቅበት ሆዴ ለታቦት ይሳላል የተጨነቀ ሰው ማናለኝ እንዳንተ ነፍሴን የወረሰው ኮከብ ተገለጠች አይ ተሸኘች ፀሐይ ልቤ ረጋ ሳይል አይኔም ሰው ሳያይ እሱም አልተገኘ አይ ብደክም ብለፋ ፍቅሬ ሳቦን ነበር አጣጭው ባይጠፋ መቼ ደህና ደሩ
ናፍቆት ነው ልማዴ መቼም መተው መርሳት አያውቅበት ሆዴ አቤት ቢኖረኝ ዛሬ አንላቀቅም በኋላም ነው ያቺ ዘፈን ያቺኛው በደርዘን ቃል ኪዳን ስለመጣች እጅግ አድርገን እናመሰግናለን። ሌላኛው የዛሬው እንግዳችን ደራሲና ተዋናይ ኤልያስ ተስፋዬ ነው። ኤልያስ ተስፋዬ በድርሰት ማን ያግባት ቲያትር በብሔራዊ ቲያትር ይታይ የነበረው ደራሲ ኤልያስ ነው። እንዲሁም ደግሞ ከዚህ ቀደም በሀገር ፍቅርም ታይቷል የተከፈለ ልብ የሚል አሁን ደግሞ ሶስቱ አይጦች በሚል በብሔራዊ ቲያትር እየታየ ያለውን ቲያትር ድርሰት ራሱ ኤልያስ ነው። ማን ያውጣው ፊልም ድርሰት ዝግጅትና ትወና፣ መንገድ ፊልም ድርሰት ዝግጅትና ትወና፣ ሰንሰለት ፊልም ድርሰት ዝግጅትና ትወና፣ ድማሚቷ ፊልም ድርሰት ዝግጅትና ትወና እንዲሁም የመሳሰሉትን ኤልያስ ተስፋዬ ነው። ኢትዮጵያ ቴሌቪዥን ያው እንግዲህ ትንሽ በእድሜ እንትን ያልነውን በብዛት እንትንም የምናውቀው በተከታታይ ድራማ እጅግ ተወዳጅ የነበረው ዘግዝኬ የሚል ተከታታይ ድራማ የሚያውቃል? አዎ ዘግዝኬ። ታዲያ ደራሲው እኮ እሱ እጅግ በጣም ፖሊስና ህብረተሰብ ፕሮግራም ላይ የሚቀርብ የነበረ በጣም ተወዳጅነትን ያተረፈ ተከታታይ የቴሌቪዥን ድራማ በድርሰትም በትወናም ኤልያስ ተስፋዬ። ከዛ በተጨማሪ በቲያትር ትወና በርካታ ቲያትሮች ሰርቷል። ከነዛ መካከል ንጉሥ አርማ ላይ ተጫውቷል። በፊልም ሂሮሺማ፣ እንዲሁም ደግሞ በቅርቡ የመጨረሻው ደውል የሚል ፊልም ያው ርዕሱም ሊቀየር ይችላል ለህዝብ ይቀርባል። እንዲሁም ደግሞ አሁን ደግሞ የሚወጣ ቲያትር አለ። አዎ ምን የሚል ነው? ዙፋን የሚል የቲያትር ቤት ነው የሚወጣ። ቦታውን አልወሰንም እንጂ ዙፋን ሰው የሚያስበው ዙፋን የምትባል ልጅ ነች። ዙፋን የምትባል ከተማ ፈጠርኩና እኛን ሰብስቤ እዛ ከተትኳቸው። ኤልያስ እኮ ድምፁም ያምራል። አረ ንግግሩ ጎልደን ነው በጣም። አውራበት እስቲ ለተመልካቾች መልእክት አስተላልፈለን። ምንድነው ያው መሰጠት ነው። ይልቅ አሁን እሷ ስትዘፍን ምን ትዝ ብሎኝ መሰለህ? የሆነ ቦታ እንደዚህ እና ዘፋኞች መጡ። እዛ ፕሮግራሙ የእንትን ነው የድግስ ፕሮግራም ነው። እስቲ ዘፈን ግቡና ጃም አድርጉ ስላቸው እስቲ አንተ ግባና አንድ ጭውውት ስራ ለከቃለድልኝ ምናምን ማለት ነው። የቲያትር ገጠመኝ እኮ አለ አይደልስ? አንድ ራስቲ ሀገር ፍቅር ነው ምንድነው የገጠመ? ሀገር ፍቅር እንትኑ ምንድነው መሬቱ የተከፈለ ልብን እየሰራን እኔ ቺስቶ የሚባል ካራክተር ነው የምጫወተው። ቺስቶ ማለት ቆሻሻ ለቃሚ ነው እና በጣም በቃ ልቡ የሚሆን ካራክተር ነው እና ስገባ ማለት ነው እየደነስኩ ነው የምገባው። ፊልም አይቼ መጥቼ የህንድ ፊልም ማለት ነው እና ስሸከሽከው እያልኩ ነው የምገባው። የዛን ቀን በጣም እንትኑን በምንድነው ሰም ቀብተውታል ወለሉ ሰም። እኔ ደግሞ ያደረኩት ምንድነው ስለ በረባሶ ነው እንትን የለው። ከዛ ካሊዋሊ እንደዚህ ጠብቀኛል። የት ቀረብ ነው የተዋልኩ ነው ግን ስሸከሽከው ምን እንዴት ስገባ በስመ አብ እንዴት ልቆጣጠሩ መቆም አቃተኝ። በጣም ብድግ ብዬ ወደኩት። አወዳደቅ እኔ በህይወቴ ስራ ሰርቼ አውቃለሁ እንደዚህ ተጨብጭቦልኝ አውቅ። ከዛ በኋላ ማለት ነው ኔክስት ላይ እንትን ሁሉ ጨመረው። ኦዲየንስ እስቲ አወዳደቁን ነው ምናምን ሊመጡና ማለት ነው እዚህ ጋር ነበር ሌላ ጊዜ ማለት ያኛው እውነተኛ መስሏቸው ማለት ነው። እንትን አላሉም ያኔ ግን ድጻጭም ይደገም ምናምን አሮቦክ ለራሴ እዚህ ጋር ትንፋሽ ያዛርጉ ዲያሎግ መቀጠል አለብህ። ደግሞ የህንድ ፊልም ላውራ ነው ቻላረካ የመውደቅ ሲሎች በጣም አስቀረኝ።
ለማንኛውም ኤልያስ ተስፋዬና ቃል ኪዳን ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሻው እንደ ከመግባታችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ እንጠይቃችሁ። ይቻላል። ጉድፈላ አይደለ? ይቻላል። አንዳንድ ነጥብ ነው የሚያስገኝ። ከማን ልጀምር? ያው ከነሱ ከማን? እሺ ከኝ እነሱ እሺ ፍልፍሉ ኤልያስና ዜዶ እስቲ 15 የጾም ምግቦችን ንገሩኝ። በየአይነት በየአይነት ማካል ብዙ እሺ ቆይ በእናትህ ተራ እህል ነው። ስልጆ ስለ አንድ ተልባ ሁለት ሰላጣ ሶስት ምግብ ማለት አይደለም ፍልፍሉ ጨርስልን በቃ ሶስት ሰላጣ ሶስት ፍትፍት አራት ሽሮ ሽሮ አምስት አላለም ስድስት ሩዝ ሰባት ፓስታ ስምንት ማካሮኒ ዘጠኝ ይበቃል። 15 ነው ያልኩት። ዝም በሉ እናንተ ዝም በሉ። ዳቦ በሻይ ዳቦ በሻይ ጮርናቄ ዳቦ በሻይ ቂጣ በጎመን ጎመን 11 ቂጣ በጎመን እንደገና ጎመን ያ በጎመን አራት አምባሻ እሺ ከምን ጋር እናርግን? አምባሻ ከጥቅል ጎመን ስልጆ ብለናል። ስልጆ ብለናል። ስልጆ የስልጆ በርገር እኮ ሁለት ይቀራል። ህልበት ድፍን ምስር አልጫ ክክ ደቀቆ ስንቅ አምጦት በቃ እኔ ሙስ ቤት ውስጥ አይ ችግር መልሰውታል። 15 ነው። ጥላሁን ቃል ኪዳንና ማርቆስ ደግሞ 15 ሽሮ ቤቶች ጥሩልኝ። አዝመራ ሽሮ አንድ፣ ጽጌ ሽሮ ሁለት፣ አስናቀ ሽሮ ሶስት፣ ትዝታ ሽሮ ሰላም ቤት ሽሮ አምስት፣ ይሄ ነው ሽሮ ስድስት፣ ዘገየ ሽሮ አራካ ሽሮ ውጡ ሰባት። እሺ 7 ላይ ደርሳችኋል። አይደለ ያዛች እንትን ያለችው እዛች ያዘጋጀችልን ሴትዮ ሂሩት አዝመራ ቁጥር 2 አዝመራው ቁጥር የሺ ሽሮ እዚህ ወይዘሮ ጋጌ ናቸው። 8 ሰዓት ሊሞላ ነው። ተናኘ ሽሮ 50 ላይ ሽሮ 10 ተዋበ ሽሮ 11 ስንቄ ሽሮ ካሳንችስ አድራ ሽሮ ኮንዶሚኒየም 40 60 13 ይኸውላችሁ ይሄን ሁላ ሰዓት 13 ነገራችን ላይ እኮ ምን ሁሉ ዝም ብላ ጠራው። ጎሽ ዝም ለምን መሰለ በብዙ ስም እና ስለዚህ አስቴር ሽሮ ሽሮ እና እስካሁን የጠሯቸው ማቃቸው መስሎ ትክክል ነው። ሽሮ ዝም ብለህ ተካበሽ እናቴም ትላል እናቴ ሽሮ ግን እናንተ ሁሉ ሽሮ ከማወቃችሁ እናቴ በወንድ ስም ብዙ ጊዜ የሚከፈተው በሴት ስሞች ነው። በወንድ ስም ሽሮ የለም። አለ ማን ሽሮ እንዴ ፍልፍሉ ምግብ ተዘጋጅቶ አይደለም፣ ሽሮ ቤት ነው ያለ ሽሮ ቤት። ስለዚህ ብዙ የሴት ስሞችን ብትጠሩ ኖረው ትመልሱታላችሁ። ስሙ ላይ ምን መጨመር ነው? ሽሮ ብቻ መጨመር ነበር። አላገኛችሁትም። ለማንኛውም የፍልፍሉ የኤልያስና የዜዶ ቡድን 1-0 እየመሩ አሁን እጃችንን እንታጠፋለን ይበላልና ግን ጥያቄውን በዘመድ ነው። ግን ለኛ ምግቡ ሽሮ ተስተራችሁ ይሁሉ ሽሮ ቤት እኮ ነው ያልከው እና እኔ በሆን በተጠራው ዱቄት በዱቄት ሆኜ ነበር። ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬ ተመልካች በመሆን እንደዚህ ፕሮግራማችንን እያደመቁልን የሚገኙት ሃኒ የውበትና የፋሽን ሙያ ማሰልጠኛዎች ናቸው። ሃኒ የውበትና የፋሽን ሙያ ማሰልጠኛ ቁጥር 1 መገናኛ ሙልጌታ ዘለቀ ህንፃ 5ኛ ፎቅ፣ ቁጥር 2 መሰረት ደፋር ህንፃ 3ኛ ፎቅ፣ ቁጥር 3 አያት የገበያ ማዕከል 3ኛ ፎቅ፣ ቁጥር 4 አራብሳ ጨርቆስ አደባባይ ወረድ ብሎ በአዋሽ ባንክ በኩል ይገኛል ማለት ነው። በስልክ ቁጥር 0911 240897 ማግኘት ትችላላችሁ። ሃኒ የውበትና የፋሽን ሙያ ማሰልጠኛ ስለመጣችሁ እጅግ አድርገን እናመሰግናለን። በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። ድሮ ትዝ ይላችኋል የግል ጋዜጣ ነበራል።
እኔን እያየ ነው የሚወራው ድሮ ብሎ የግል ጋዜጦች አሉ አይደል? አንዱ ጋዜጣ ላይ እኔ ኢንተርቪው ተደርጌ ነበር የመጀመሪያው። እሱ ነው ጋዜጣ እኔ ሸጬ አውቃለሁ። እያዞርክ? ከዛ በኋላ ነው ከዛ በፊት? ከኢንተርቪው በኋላ ከኢንተርቪው በፊት? አይ ጋዜጣ ሸጬ አውቃለሁ። ኢንተርቪው ሳልደረግም ከተደረግኩ በኋላ ሸጣል? አዎ። ራሱን ነው የሸጥከው? ኢንተርቪው የተደረገበትን ጋዜጣ? አይ ብዙ ጋዜጣ ነው ግን እሱንም እንዳጋጣሚ እኔም ያለሁበትን ሸጬ። በምን ጉዳይ ነበር ኢንተርቪው የተደረግከው? በእንደዚህ ነው ይወጣ ነበር አይደል? በፊት እንደዚህ አንድ ስራ ስትሰራ እኮ የእጅጋየሁ ምናምን ሰርተህ ነው? ኤግዚቢሽን ማዕከል። ከዛ በኋላ ጋዜጣ አዙር ያለው ነው የምትለው? ኤግዚቢሽን ማዕከል የራሱ ነው ይወጣ ሰራ ነበር። ኤግዚቢሽን ማዕከል ስሰራ ከኢንተርቪው በኋላ ጋዜጣ ሸጫለው ነው እያልከን ያለው? በፊትም ማርኬት የሚያስታውስ ከሆነ ሰፈር ሱቅ። በጣም አሁን እኔ ማወቅ የፈለኩት ቢፎር ነው አፍተር ነው? ምስክር አትጥራ። አሁን ምስክር አትጥራ። እሺ ኮሚሽን ነበረ? ኖ ጋዜጣ ስሸጥ ኮሚሽን አለው። ስንት ነበር ጋዜጣውን የምትሸጠው? አረ ጋዜጣ 5 ከምናምን 5 ብር 5 ብር። የዛሬ ስንት ዓመት ማለት ነው? 20 ዓመት? አይ አይደለም 20 ዓመት አይደለም 16 ምናምን። ያኔ በብራና ነው የሚጻፍ? አረ አይደለም እኔ በእልማ ጋዜጣውን የሸጠው ማወቅኩት ፈለግ ርዕሱን ፈለግ መጽሔት ነው ጋዜጣ ነች ባለ 4 ኢንተርቪው ተደርገህም ከዛም በኋላ ጋዜጣ ሸጠሃል? ውሸት ነው? ራስ ኢንተርቪው የተደረገበትን ሰልፊ አይሆንም ይሄ ነገር? ሰልፊ በለው ግን እንዳጋጣሚ ፈለግ ብቻ አይደለችም አይደል? ሌሎችም ነበሩ ብዙ። ውሸት ነው። ለምን መሰለህ? ኦሬዲ የአርት ስራ ውስጥ ገብቷል። ቃል ኪዳን እጅጋየሁን ካወጣ በኋላ ሀገሩ ኮንሰርት ሲሰራ ተደማምጣቸው። እሺ እጅጋየሁን ዙሪያውን እጅጋየሁን ካወጣ በኋላ በጣም ብዙ አገራት ላይ ኮንሰርት ስራዎች ነበሩት። አዋሳ ብቻ ወደ 10 ምናምን አይመጣ። አይ እጅጋየሁ ጊዜ አይደለም ከያንጓለለም እጅጋየሁም ሲወጡ ማለት ነው። ሰው ከዛ በኋላ ጋዜጣ ሊሸጥ አይችልም። የኔ እይታ። ኤልያስስ ምንድነው መሰለህ? ማርቆስ ማለት ቢዝነስ ማይንድ ነው እና እሱ የወጣበትን ጋዜጣ ለምሳሌ 5 ብር ከምናምን ሽጥ ሲባል 50 ብር ሊሸጠው ይችላል። እሱ ያለበት ነው። ዋው! እና እዚያውን ሀብት ላይ ደረሰው አንድም ከዚህ ይመስለኛል መነሻው። ልክ ነው። የማደርገው ነገር የለም። ሁሉን ነገር የሰፈር ልጅ አንድ ሰፈር ናችሁ? በቀጠና ነው የምንለያየው እንጂ አንድ ሰፈር ቀጠና 3 ነው እንሄዳ። ቀጠና 2 ምንድን ነው የሚመስልህ? እውነት ነው ይመስለኝ። እውነት ነው ማርቆስ። አሁን ልጅ ወደ ሐዋሳ ምናምን ራሱ እንደ ቪዛ ሲያስገባ ነበር ሰው። ኦኬ ወኪል ነበር። አንዳንዴ ወኪል ይሆናል። የጋዜጣ ወኪል ነበርክ? የጋዜጣ ቦልሶ ካለች ሊያከፋፈል ነበር። ቦልሶ ነበር። የመጽሐፍ እንደዚህ የጋዜጣ ወኪል ነበርክ? ሰፈሬ ሱቅ ነበረኝ እኮ የመጽሐፍ መሸጫ ወይ የጋዜጣ መሸጫ? መጽሔት፣ ካሴት ምናምን። ጋዜጣ? ጋዜጣ። በቃ እውነት ነው። እንደዛ ከሆነ ያው በሱቁ አማካኝነት ሸጦታል። ኤልያስ ያው 54 ኤልያስ ስለሚያቅ እንዲህ ብለህ አንተ ዋሽቶ ነው አሳመነኝ እኮ አንተ ያወራኝ ነገር። ከዛ በኋላ ለሰፈሬ ነው እንጂ አወራው ታውቃለህ አታውቅም። ያው ቪዲዮ ካሴት እንደዚህ ጋዜጣ መሸጫ ካለው ጋዜጦቹን ከዛም በኋላ ይሸጣቸው። ማርክ ደግሞ ትንሽ ነገሮችን ወደ ንግድ ነው የሚቀይረው። ትንሽ ቀዳዳ ካየ መስኮት ራሱ እንደዚህ ካየ ቲቪ ራሱ ቢያይ ይሄን ቀደም መስኮት ነው ያንጂ ልጅ ወለድኩኝ እኮ ስለው የልጅ ቤት ብትከፍት እኔ አማክሮ ይያለው። እሺ እውነት ማርቆስ ኢንተርቪው ምንም አማራጭ ታስቦ ነበር። አንቺም ጋር ቅድም የሆነ ነገር ነበር። የሆነ ነገር የቢዝነስ አይዲያ ነገሮች ነበር። ለማንኛውም ማርቆስ ኢንተርቪው የተደረኩበትን ጋዜጣ እየዞርኩ ሸጫለሁ ያለውን ፍልፍሉ ኤልያስና ዜዶ እውነት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? ውሸት ነው። ደምስ ውሸት አይብራራም። ግን ልንገር የመጀመሪያ
ኤልያስ መጽሔት ላይ ወጥተህ ወይም ጋዜጣ ላይ ወጥተህ ታውቃለህ? አዎ ያኔ በጣም ነበር አይደለ? ጋዜጣ ላይ ትወጣለህ። እኔ ጋዜጣ ላይ አልወጣሁም። ኤልያስ የሚባል በጣም ጎበዝ የዲላ ልጅ ኤልያስ ማን ነው? ኤልያስ ሹሩቤ ታውቁታላችሁ? ኤልያስ ሹሩቤ ምንድን ነበርሽ ጋዜጣው? ወይ መስሎ ስንት ጊዜ ነው ይሄ ሲታገድበት ኤልያስ ሹሩቤ እንትና መጽሔቱ ጋዜጣው ሲታገድበት ኤልያስ ሹሩቤ እውነት እጅግ ጎበዝ ጋዜጠኛ የዲላ ልጅ ነው። እሱ ሰፈር ድረስ መጥቶ ኢንተርቪው አድርጎኝ በፎቶ እኔ ያምራል ፀጉሬ ምናምን ገጭ አድርጎ አላወጣኝም። እያንዳንዱ ጋዜጣ ስጠይቅ አንተ የኔ ያለው 2 ምናምን የላቸው የያዘ የለም 3 ገዝቼ ለማቀው ለማንኛውም 1 እኩል ሆነዋል። ቀደም 1 ነጥብ አግኝተው ስለነበር 1 እኩል ሆነዋል። ዜዶ ታሪክ ንገረን። እሺ ኦሞ ዘርቼ አውቃለሁ። እና በቀለ ሀይቁ ላይ ነው? አይ መሬት ላይ ኦሞ ይበቅላል። ተደፍቶብህ ነው? አይደለም፣ በስርዓት እንዲበቅል ነው የዘራሁት። እና ምን ሮል ነው ያበቀለው? አረፋ በቀለ። ኦሞ ዘር ባልዲው ላይ ነው እንዲዘራው መሬት ላይ ጭቃ ላይ አፈር ላይ ኦሞ ዘፍዝፍ ያለ ዘርቼ ያርጎ ቢያረግበት ብዙ ማይበቅሉ ነገሮች እዘራለሁ። ሳንቲም ዘራለሁ እንዲበቅል ምናምን አይሰራም ብዙ ጊዜ። ጥላውን ኦሞ የሚባል ሌላ ተክል ታውቃለህ? አይ የለም። ታዲያ ምን ነው በበሬ ነው ያረስከው? መሬቱ ከመዝራት በፊት መሬቱ መለስለስ አለበት። በመኮትኮቻ በበሬ ነው በመኮትኮቻ ኮትኮት አድርጌ ካሬ ስንት ሄክታር ነው? አይ ጋርደናችን ውስጥ ቤተሰብ ውስጥ ምን አበቀለ? አረፋ በቀለ። ኦሞ ሌላ ነገር ለምን ዘራው? እንዲበቅል በዛ ብሎ እንዲበቅል። ማን ነግረው? ኦሞ መዝራት ይሄንን ያበቅላል ብሎ ማን ነገረ? አያቶች እኮ ይደብቁ። አያቴ ያው ጎመን ዘርታ ጎመን ስትለቅም ስለማይ ኦሞ ዘርታ ምን እንዲበቅል እኔ ያው አረፋ እንዲበቅል የጠበቀው አረፋ ነበር። አዎ እውነት እሸት ኦሞ ዘርቼ እንደገና ኦሞ ዘርቼ ያውቃለሁ። ምን አልክ? ኦሞ የሚባል አገር አለ መሰለኝ አይደለ? እሺ ወንዝ ነው እኮ ኦሞ ወንዝ ደቡብ ኦሞ አለ። አካባቢው ደቡብ ኦሞ ነው። እዛ አካባቢ ዘርቶ ሊሆን ይችላል ብዬ አስባለሁ። እና እውነት እሸት እውነት ለምን እንደሆነ ነገር ኦሞ ይሄ በረኪናው የምናምኑ አይደል? እሺ ኦሞ ኤሪያስ ደቡብ አካባቢ ስለሆነ በጣም ለምለም ነው። ቦታውንም በደንብ አውቀዋለሁ። በጣም ለምለም ቦታ ነው። የሆነ ነገር ወርወር አድርገህ ይበቅላል። ዘርቼ ያለው አይደለም ኦሞን አይደለም የዘራው እኮ ኦሞ አካባቢ ዘር ነው የዘራው ሌላ ዘር። አረፋ በቀለልኝ አለ። አረፋ እንዴት ይበቅላል? እውነት ለመነጋገር ያምታታል እኮ አረፋ ሊልሽ ይችላል። በሰዓት ደግሞ ካልተከታተልከው እድፍ ሊበቅል ይችላል። እሺ ምን ትያለሽ? እውነት ውሸት? ጥሩ አሁን አመስግኜ እኮ ነበር። ጥሩ ቁም ነገር ሰርታ ምን አልክ? ኧረ እኔ ግራ ገብቶኛል። ቃል ኪዳን ምን አልሽ? ውሸት ነው የሚመስለው። ውሸት ነው ማርቆስ? እኔ ቃል ኪዳን ደግፋለሁ። ውሸት ይመስላል። እሺ ዜዶ ኦሞ ዘርቼ አውቃለሁ ያለውን ጥሌ ቃል ኪዳንና ማርቆስ ውሸት ነው ብለዋል። አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? ተረሳብህ መዝራት ከዛ ውሃ ላይ ገሜዶ ግን ጥሌ እንዳለው ኦሞ አካባቢ ሄጄ የምር እንዳለው በከብት እንደዚህ ከሰው ከገበሬ ላይ ሞፈር ተቀብዬ አርሼ ዘርቼ አውቃለሁ። በጣም ኦሞ አካባቢ በጣም ለማንኛውም 2-1 ሆነዋል። ቃል ኪዳን ታሪክ ንገሪን። እሷን አንብቢያትና ከዛ ሌላውን ሲጠይቁሽ ትመልሽላቸዋለሽ። እሺ ላስመርቅ ሄጄ ተመርቄያለሁ። ምን ትምህርት
ትምህርት በሽማግሌዎች ነው የተመረቅሽው ወይስ በትምህርት? በትምህርት ቤቱ። ኦኬ። ምን ልታስመርቂ ነው የሄድሽው? ተማሪ ግራጁዌሽን ሄጄ እኔም ተመርቄያለሁ። በምን ማዕረግ መረቁሽ? በዲግሪ፣ በዲፕሎማ? በዲፕሎማ። በምን ተማሪ ነው አንቺ? ዝም ብለሽ ስትሄጂ ስላዩ ደስ አልሻቸው? በዳታቤዝ። በዳታቤዝ ጠይቃት። የት ነው? የት ነው? በረከት ዳታቤዝ ነው ያለችው። በስህተት የሰው ሰርተፊኬት ወስደሽ ነው? ቦታውን ነው ኦሞ። እሺ ጥያቄ፣ በስህተት ምናልባት ተመራቂዋ ልጅ ቀርታ አንቺ እሷን ወክለሽ ሄደሽ ነው? አይደለም፣ በራሴ ሳትማሪ የዳታቤዝ ዲፕሎም ሰጡሽ? አዎ ላስመርቅ ሄጄ ተመራቂ ተማሪ ጋር ተመርቄያለሁ። ምን ያህል ተማሪ ነው ልታስመርቅ ሄድሽ? ጓደኛዬ ነው ላስመርቅ ሄድኩ። የምርቃቱ መድረክ ላይ ፐርፎርም አድርገሽ ነበር? አይ አላረግሽም? ምርቃት ላይ አንዴ መድረክ ላይ ስትዘፍን ምናምን የክብር ያ ጥሩ ነው ይችላል ብዬ ጥያቄ ጨረሳችሁ? አዎ እኔ የተመረቀችው ልጅ ታውራ ነበር የምታስጠናኝ እንትን ነበር እንደዚህ እኮ አይቻልም። ምርቃት ከሆነ ብሎ መረቁ። ስለዚህ እውነት አዎ በምን እኛንም አስመርቆ ነው። ጂኒየስ ሆነች ልጅቷ የምትመረቀው አለች። ያቺኛዋ መምህሮቹ በቃ አረም ታስጠናኝ ልጅ አለች እሷ ነች እኮ ስትመጣ ነበር። ከዛ ምን ሆነ ብለው መረቋታ። ማን ነው የሚመርቃት? እሷ ትምህርት ቤቱ ይቻላል እንዳይቻልም። እሺ ከተማሪዋ ቀምተው ለሰው ሰጣት። እኔ የሚመስለኝ ከሆነ ልጅቷ ቀርታ የሷን ዲግሪ ወስዳ ነው የሷን ዲፕሎማ ውስጥ ተቀብላላት ነው። ካልሆነ ደግሞ ውሸት ይቻላል እንዴ? አለች አሁን አንዳንዴ አንተ ሄደህ አንተ ሳትኖር እኔ ካለሁኝ አሁን ቢባል ሄጄ አንተን የጓደኞችን መረከብ እችላለሁ እና እውነት ውሸት። ስለዚህ እንደ ምርቃት ተመርቄ በከፍተኛ ትምህርት ተቋም ግን እንደዛ ይቻላል። እኔ አሁን የልጄን ከዩኒቨርሲቲው መቀበል መቀበል ሳይሆን መመረቅ ተመራቂ ነኝ እኔ እኮ ተመረስኩ። ይኸውልህ እነ ፍልፍሉ እያወሩ ያሉት ከፍተኛው የትምህርት ተቋም ሳይሆን ከፍተኛ የትምህርት ነው። ያው በዲፕሎም ደረጃ ስለሆነ እሺ እውነት ውሸት። ቆይ እኔ ግን አንድ ጥያቄ፣ የመንግስት ዩኒቨርሲቲ ነው የግል? የመንግስት። እውነት ነው መንግስት ነው የጉዳይ እውነት ነው። ይኸውልህ የምር እውነት እውነት። እሺ አይ እኔ በልዩነት ውሸት እውነት። እሺ ቃል ኪዳን ላስመርቅ ሄጄ ተመርቄያለሁ ያለችውን ፍልፍሉ ባስረዳው መሰረት ማን ነው ፍልፍሉ ያስረዳው? አይ እኔ ፍልፍሉ ካስረዳ በኋላ ነው ውሸት ያልኩት። የት ልገባ እንዴ? በዚህም አለው እንዴ? አይ ውሸት አንተ በዚህ ያልኩት እውነት እናቴ ይቆጠራል። እናቴ እውነት አሁንም እኮ ለእውነቱ ሌላ ነገር ቢል ደግሞ ውሸት ትላለህ። ለማንኛውም ምን ወሰንክ? እውነት እኔ በልዩነት። እሺ ቃል ኪዳን ላስመርቅ ሄጄ ተመርቄያለሁ ያለችውን ፍልፍሉ ባስረዳው መሰረት ፍልፍሉ ነው አይደለ? ኤልያስ አሁንም አዎ እሺ ማስረዳው። እሺ ዜዶ በልዩነት ነው። ፍልፍሉ ኤልያስና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ቃል ኪዳን ያወራችው ታሪክ እውነት ነው ውሸት ነው? ጎበዞች ናችሁ። ኖ ምን መሰለህ አይዲያ የሰጠሁት ላይ ካለን ቆይ አይዲያውን የሰጠሁት እኔ ታስረዳን። ኤልያስ ምን አልክ? እኔው ሰጠሁት አይዲያ። ቃል ኪዳን ንገሪኝ፣ ምንድን ነው ታሪኩ? ታሪኩ ስንመዘገብ ጓደኛዬ ነበረች ያስመዘገበች እሺ ሌላ ቦታ እና አብረን ስንማር 2 ዓመት ስንማር እኔ ሌቭል 4 እንደሆንኩ ነው የማውቀው። እሷ ደግሞ ሌቭል 2 ናት ውጤቷ የሚያስመዘግባት እና የሷ ምርቃት ደረሰና ግራጁዌሽን ሄድን። እሷ ተዘጋጅታ ምናምን እኛ ደግሞ ልናስመርቅ ስንሄድ የኔ ስም ይጠራል። እሷ አቋርጣለች ትምህርት። እኔ ገና ቀጥላለሁ ሌቭል 4 ስለሆንኩኝ መስሎኝ ነው። እኔ ለካ ያስመዘገበች ሌቭል 2 ላይ ነው እሷ ወስዳ። ከዛ
ይጠራል ስሜ እኔ አይደለሁም ኧረ እኔ እኮ ሌቭል 4 ነኝ ሌቭል 2ዎች ናቸው ዛሬ የሚመረቁት እያልኩኝ ከዛ አልመረቅም ብዬ እጅ አልተቀበልኩም ምናምን ቢሮ ስንገባ ሌቭል 2 ላይ ነው ያለው ስሜ መጀመሪያም የተመዘገበውና ቃል ኪዳን አሪፍ ታሪክ ነው። ለማንኛውም ሁለት እኩል ሆነዋል። ኤልያስ ታሪክ ንገረን። እሷን አንብባትና ከዛ ሲጠይቁ ነው የምትመልስላቸው። አዎ እዚህ ፕሮግራም ላይ የመጀመሪያ ጊዜ ነው የቀረብኩትና ንስሐ የምገባበት ነው። ታዋቂ ስሆን ሚስትና ልጆችን ክጃለሁ። አልገባኝም አባቴ። ከባድ ጥያቄ ነው። ብዙ ሰዎች ወደዚህ ወደ ዋሻው እንደ ሲመጡ እንደነዚህ አይነት በጣም የሚገራርሙ ነገሮች አመጣ። ለምን ታዋቂው እንኳን ስንት ዓመትህ ነበር? ታዋቂ ሳልሆን የጀመርኩት ላይፍ ነበር። ስንት ዓመትህ ነበር? ኦልሞስት 27 ከቤተሰብ ጋር አልተመካከርክም? ይሄን ነገር ስታደርግ አልተቆጡም? ቤተሰቦቼ እንትን ነው ምንድነው መሰለህ ያላቻ ጋብቻ ራሱ ይመልስ ገራይ ሰራተኛ ምናምን ነው ሰው እንደሆነ የሚፈልጉት እሱም ያውቃል እኮና ግን አርቲስት ሆንኩ። አርቲስት ሆነ አርቲስት አትሆን አንዳንድ ጊዜ እንደዚህ አይነት ስህተቶች ስንሰራ አባት ምናምን ይመክርና ይመልሳል። አርቲስት አትሆንም ሲሉኝ እኔ አፈንግጬ ወጣውና አርቲስት ሆንኩ። ስሆን ፌመስ ሆንኩ። ደግሞ እግዚአብሔር ብሎ እኮ ፌመስ ላይፍ የተቀየረ ላይፍ የሚቀየረው ታዲያ ልጅና ሚስትን በመካድ ነው ምናምን ከዛ ያው ይደብራል። ኤልያስ እየጠየቅኩ ያለሁት ሚስትና ልጅን ስትክድ አባት ምናምን ነበሩ? እናቴ ነበረች። አልመከሩም? አይ በቃ መካዴ ስታቅ የስንት ዓመት ልጅ ነበረች? ልጅቷ ብን ብላ ጠፋ። ልጅ የስንት ዓመት ልጅ ነው? ጥያቄ ይመልስልኝ ወይ አታምታታኝ። የስንት ዓመት ልጅ ነበረች ልጅ? መወለዷን አውቃለሁ። ከዛ 4 ዓመት ምናምን ሲሆን እኔ ኦሬዲ አብራሃል ኖረች ስራ ውስጥ ገባሁኝ። እሺ አብራሃል ኖረችም? ኑር ነበር። ከሚስት ጋር በሰርግ ነው የተጋባችው? አይደለም። ስለዚህ አላገባም ማለት አግብቼ እንዴ? እውነት ጥያቄ አላችሁ? ቃል ኪዳን ጠይቀው ከስምሽ ጋር ስለሚገናኝ ቃል ኪዳን ምናልባት ፊልም የምታረጊው ነገር ካለ ጠይቂው። ልጅን ከባድ ነገር ነው። ሁለቱም ልጅንም ሚስትን አላቃቸውም ማለት ካድኩ ነው ጥያቸው ወጣሁ ነው ካድኩ የለኝም ብለህ? አዎ የዛኔ ደስ ስለነበር በቃ እንትን ውስጥ ነበር። አሁን በምን ሁኔታ ላይ ነው ያለው? ተው እናንተ አሁን በምን ሁኔታ ላይ ነው ያለው? ከፊል ደመናም ኦኬ ያው ከፊል ደመናም በምን ሁኔታ እንዳለ ይንገረና። አሁን ከማን ጋር ነው የምትኖረው? ልጆች እንዳሉ አውቃለሁ። አዎ በቃ እና ያቺን እንኳን ማውራት ያቺን ሚስትን ነው ያቺን ሚስትን ነው አሁን አብረሃ ያለችው? ለምን እንዴ ሌላ ሚስት አግብተህ ምን ሆነ? እሺ ተነጋገርን። ጸጋ ካደች ሲባል ከባድ ነው። ለምን መሰለህ? እውነትም ሊሆን ይችላል። እውነትም ሊሆን ይችላል። አይ እውነት የሚሆንበት ምክንያት በጉርምስና ዘመን ብዙ ሰዎች ገርልፍሬንድ ምናምን አብረው ያሉ በሰርግ ስላላገባ ልጅ ሲወለድ ምናምን አላቅሽም ሊል ይችላል። ብዙ ሰዎች ጥሩ አይደለም እንደሱ ማለት ጥሩ አይደለም። ጥሩ መሆኑ እኮ አይደለም ከሚሉ የሉም ነው የምትለው አሉ። እሱም እኮ ጥሩ አይደለም። ንስሐ ልገባ ካድ እጅግ መልካም አይመስልም። በረከት እሱም እኮ ያለው ንስሐ ልገባ ነው የፈለኩት ብሎ ነው የተነሳው። መጀመሪያ ወደኛ ነው እውነት ውሸት ንገሩኝ። እውነት ለምን አልክ? እውነት ያልኩበት ምክንያት በጉርምስና 27 ዓመቱ ነው። ስለዚህ ሚስትና ልጅ አለው ገና ፌመስ መሆኑ ነው። በፌመስ ውስጥ ምናምን እሱ የሚያስባቸው የተለያዩ ነገሮች ብልጭልጭ ነገሮች ስለማገኝ እነሱ መሰናክል ይሆኑኛል ብሎ እኮ ዶል ይሆን ይችላል። አሳመናቸው። ይበቃል። ለምንድን ነው መጀመሪያ ንስሐ ብሎ አምነናል? ቀጥይ ቃል ኪዳን አይ ውሸት ውሸት እንዴ ላሳምንበት ወደ ገደልም ቢሆን አንድ ድል ስጠኝ። ይኸውልሽ ቃልዬ መጀመሪያ ሲነሳ ምን አለ? በህይወት ዘመኔ ኢንተርቪው በሰጠውባቸው ሲል የመጀመሪያ ጊዜ ንስሐ ልገባ ፈልጋለሁ። ሸውደን ነው እንዴ? እዚህ ነው እንዴ ንስሐ የሚገባ? በቃ የኔ በልዩነቱ ውሸት በቃ በልዩነቱ ይሄ ወጣትም የማይጠበቅ እንደገና ደግሞ የማይደረግም ነው። ልጆች አያረግም። ልጁን አይከድም። 3 ሰው ይከዳል እንዴ? ውሸት ቃል ኪዳንም ምን አልሽ? ውሸት ጥላውን እውነት
ከምን አኳያ እንደሆነ ታውቃለህ? ምናልባት ፌመስነትን ሁላችንም እናውቀዋለን። ቀልብም ልብም ያሳጣል። እነዚህ ነገሮች ኮንፍሊክት እንዳይፈጥሩ እነዚህ ልክድ ይችላል። እውነት። እሺ ኤልያስ ታዋቂ ሲሆን ሚስትና ልጄን ክጃለው ያለውን ጥላሁን፣ ቃል ኪዳንና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ኤልያስ ያወራው ታሪክ እውነት ነው ውሸት ነው? ሌላ ነገር ነው እውነት ነው። ሌላ ነገር እሺ አንዴ እንስማው፣ ንገረን እስቲ። ያው ዋሻው እንዲያርግ ፕሮግራም ከዛ እንትንን ታስብ የለ እዚህ ፕሮግራም ላይ ብቀርብ ለምትለው ምን ገጥሞኛል? ቲያትር ቤት ብሔራዊ ቲያትር 2 ቲያትር አወጣው፣ ሀገር ፍቅርና ብሔራዊ ቲያትርና ከዛም ሳለ ላይ ከጥበቃዎቹ ጋር ጓደኛ ነኝ በጣም። ልክ ስመጣ ጥበቃው ኤልያስ ካንተ አልጠብቅም ማለት ምን ገና ለገና 2 ቲያትር አወጣው ብለህ እንትን ጀመርኩ ብለህ ሚስትና ልጅን ትግዳለህ አለ። ሚስትና ልጅን ትግዳለህ ወይ ማለት ኖ በጣም ሰዎች አውቃለሁ እንደዚህ ሆኖ አንተም ከነሱ እኩል የታለች? ለነገሩ ያው ይዛ ትመጣለች ማስረጃ ፎቶግራፍ ነው ይዛ ትመጣ ንፋስ ካልሰፈረ ሲለኝ አሁን ፎቶግራፍ ይዛ ትመጣለች አለኝ። እኔ ስደርዛ 4 ሰዓት አካባቢ ነው 5 ሰዓት ላይ ትመጣለች አለኝ። ግራራው በካታ አይደል ብሔራዊ ቁጭ ብዬ እንደዚህ አታርግም እያልኩ እስካሁን አለሁ። አልመጣችም ልጅቷ። ስለዚህ እውነት አለው ስለአጨብጭቡልኛል ለኔ ለግል እንዴት እስካሁን አልመጣችም? እሺ በረከታ ምንድነው በኋላ እኮ ነፍሱ ያለሙ ገብረ ፍቃዱ ተክለና የኛ አስተማሪዎች አይደሉ ጨንቆኛ ወሯቸው ሳወራቸው ይኸውልህ ምን ተጀምሮ ነበር የዛ ሰዓት መሰለ ልክ የሆነ ሰው ፌመስ ይሆን የለ ሲሆን የሌለበትን ሰዓት ጠብቁና ሴቶች ይመጣሉ ልጅ ይዘው እንዲያርኩኝ እንዲ ምናምን ሲባል አይዞሽ በቃ እኛ ቀስ ብለን እነግረዋለን አይዞሽ እሺ ይሄ ለልጅሽ ወተትንኪ ለእንትንሽ ምናምን ብለው ቻፓ ተቀብለው ነካይዳሉ። ቢዝነስ ተጀምሯል የዛ ሰዓት። ማን ደምሲ እንደዚህ አይነት ነገር ስለገጠመኝ ነው ስላየው ሰውየውን መጥራት አልችልም። ይዘፈ መሳውን ሰውየውን አልጠራም ግን ልጅ ሚስት ተው ከናዝሬት አካባቢ ነው የመጡት እንደዚህ አይነት ነገር ገጥሞኛል። ስለዚህ ተከራከርኩት። ለማንኛውም የሚገርም ግን እቺን ዕውቀት ደግሞ የሚያውቁ ሰዎች አሉ እዛ ብሔራዊ ቲያትር ጋር እንትን ምንድነው ካርድ የሚሸጡ አሉ ምናምን አሉ አይደል ኢንፎርሜሽን አላቸው አይደል ልክ ፌመስ የሆነውን አርቲስት በስማም ደግሞ ጠብቀው በሌለህበት ሰዓት እኔ እኮ የዛ ሰዓት ጠብቀው ተጠራጥሬ ነው አለኝ እንጂ ቀጥታ ወደ እነሱ ነው የምትሄደው ልክ ነህ እና ለሙ ምናምን ሲሰሙስ ወዲያው ቀጥታ ይጀምራሉ ስብስብ እንትን ለልጁ ትንሽ ልጁ ቃል ወይኔ ያሞታል ሆስፒታል ወይኔ ቻባ ለማለ ለማንኛውም አይ ኤልዬ ሲል እንትን ያልኩት አሁን በዛ ሰዓት የሚደረጉን የሚያሰሙታል የእንትና ፍቅረኛን ብላ ትመጣለች አንዱ ተዋጊ እንደነ አርቲስት ፍቅረኛን ተመለሽ አይላት ትክክል ልትገባ ትችላለች ፕሮግራም ታለች ያኔ ደግሞ የመግባት ምድል አይኖርም ለብዙ ሰው የሚገርም ታሪክ ነው። ለማንኛውም የፍልፍል የኤልያስና የዜዶ ቡድን 3-2 እየመሩ ነው። 3-2 እየመሩ ነው። ግን ቃል ኪዳንና ፍልፍሉ ዝምድና አላችሁ? ባፍንጫ ግን ባዳነ አው ዝም ብዬ ሳያቸው የፋሚሊ የቤተሰብ አይነት ነገር አላችሁ? ወደፊት እናስብ። አው ቼክ አድርጉ እንግዲህ ቼክ አድርጉ። ደስ ምናምን ስለሆነች ወደዛው እዛው ጋር በነገራችን ላይ በቴሌቪዥን ነው ማረጋግጥልሽ ቆንጆ ልጅ ነሽ። እሺ ያመሰግናለሁ። እስቲ አንድ ዘፈን የራሄልን ከዛ የደረጀን በኋላ ትጫወታለህ። የራሄልን እስቲ አንድ ሞራል እስቲ የነበረ ሲቀር
ባልነበር ተክቶ ደግም ክፉም ያልፋል ትዝታውን ትቶ ምነው ላራዳ ልጅ ባልነበረ ሞቱ ያ ሁሉ ደጋናት ባይቀር ቸርነቱ እንደ ዋዛ ቀረ ዋስንቱ ዓለሜ የኔ ዓለም እኔ ሻልሃለሁ ሕይወቴን በሙሉ ያንተ ነው ብያለሁ ሆዴዋ አካሌ እኔ ሻልሃለሁ ሕይወቴን በሙሉ ያንተ ነው ብያለሁ መገን ያራዳ ልጅ ነው ሐስንቆ እናሁን ተደባድበው ወዲያው ሲታረቁ ሐሜት ምቀኝነት ቂም በቀል አያውቁ አልማዝ ወርቅ ናቸው ምሽቱን ሲያደምቁ ላፈቀሩት ጋሻ ላመናቸው ታማኝ ዋኔስ ትዝታቸው እንደ ውሃ ጠማኝ አራዳ ዜና ነገር ትገበልን ዜናው ደረጀ ቻኛ ደረጀ በጣም ጎበዝ ነው እስቲ የደረጀ ደገፋውን ደግሞ ዓለም ሸጋዬ ሆይ እንዴት ነሽ ዓለም ሸጋዬ ሆይ እንዴት ነሽ አንቺ ሸጋ ጎበል እንዴት ነሽ አንቺ ሸጋ ጎበል እንዴት ነሽ የባህል ቀሚሱን ድሪውን አርገሻል ፀጉርሽን ሹሩባ አሰርተውሻል አንገትሽን በሾክ አስነቅሰውታል ጣትሽን በእንሶስላ አሳምረውታል ይህ ሁሉ መኳኳል ምን ያደርግልሻል ወሎዬ ነኝ ብትይ ስሙ ይበቃሻል ኧረ ና ኧረ ዘመድዬ ልምጣ እንጂ አንቺን ብዬ ከመከም አለችኝ እንደመለከምከም ሐኪሜ መሳው ናት አምጡልኝ ልታከም እስክስታ ወራረድ አይችልም ጉልበቴ እንዲያው መታ መላው ሰውነቴ ናይ ሰውነቴ ናይ ሰውነቴ ናይ የኔ ቆንጆ ለማንኛውም 3-2 ጥሌ ታሪክ ንገረን ለዚህ ዘፈኗ ቃዲ ኦኬ አዩ ነገር ላውራስ እሺ ኤልያስም ሊያወራ ስለሆነ አይ በቃ በዋሻው እንደ ስም ቃል ትገባልኝ እኔ አሁን የምሰራው ፊልም በጣም በሴቶች ጉዳይ የመጨረሻው ደወል በጣምና ያው ሳውንድ ምን ቃል ትላለህ ትከፍላታለህ ትሰራለህ ለምን የምንድነው ቃል የምትገባለህ ትከፍላታለህ አይደለም አሁን እኮ እንድትቀንስለት ነው ስለዚህ ለምን ድምጽሽ በጣም እግዚአብሔር በቃ በጣም በጣም አሪፍ ነው በኋላም እንግዲህ ተዘጋጅ ነው ለበኋላ አይ ቃልዬ ድምጽ በጣም ነው የሚያምረው በጣም ቆንጆ ነው ኤልዬም ያው ወዳጄ ስለሆነ መግቢያውን ስለማውቅ ነው እንዴት አስተናጋጅ ራሱ መጥቶ ሴት አስተናጋጅ ምን ልታዘዝ ስትለው ድምጽሽ በጣም ነው የሚያምረው ለሚከተለው ቀበደ ፒክአፕ ላይ ነው በጣም አሪፍ ነው ቆንጆ ግጥምና ዜማ አዘጋጁላት ችግር የለም እሺ ጥሌ ታሪክ ንገረን ራሴን በካውያ ተኩሽ አውቃለሁ ተቃና ቀጣልክ ቀጥል ጥልዬ ምንህን የተኮስኩ ጠቅላላ ነገርን ተጨራምቼ ነበር ተኮስኩት
እንዳለ ስራ ነበረብኝ ተጨራምቼ ነበር ያደርኩት ጠዋት ተነስቼ ተኮስኩ በችኮላ ስትተኩስ ምናልባት እጅህን ነገር ተኮስ አድርገህ አይ በችኮላ አይደለም ራሴን በካውያ ነው የተኮስኩት ፐርፐዝሊ ለራስ ነበር ያሞቀው ካውያው ራስ ልትተኩስ ተጨማደህ ነበር እኮ እሱን እኮ ነው ማለት ሳልጨማደድማ ለምን ተኩሳል ጥልዬ አሁን ለአንዳንድ ስራ ጸጉርህ ላይ ለስራ መድረክ ሊያስፈልግ ይችላል ጸጉርህን ነው የተኮስከው ወይስ ራሴን ጸጉሬን አይደለም ራሴ አውቀህ ነው ሳታውቅ ራስ ጸጉር ምን ላይ ነው ያለው ራሴን ተኮስኩ ራሴ ማለት እኮ ማንነቴ ዜዶ አንድ ቲክቶክ ላይ አንድ ልብሱን ባለሱቅ መሰለኝ የተጨማደዱ ሱፎች አይተዋል እያደረገ ልብሶቹን የሚያሳይ ከዛ ከስር ኮሜንት ላይ ተኩስ አቁም ስምምነት አድርገ ነው ሌላም ብለውታል ባክን አንድ 3 ኮታልኝ አኝክልኝ ነው ምናምን ግን የሚገርማችሁ ነገር ይሸጣል በጣም ነው የሚሸጠው አንዳንዶቹን ኮታ አይተሃል ያረጋው ቆሎ ከየትም ብትወርውር ይይዛሉ እንደዚህ እና አስባቸው እንደዛ ተጨማደው እንደዛ የሆኑ ሲተኮሱ አስባቸው ልክ እሱን ወደ ራሴ ወሰዱትና ራሴን ተኮስኩት ልክ እንደዛ ሳታውቅ ነው አውቀህ ነው የተኮስከው ማመለስ አልፈልግም በቃ እውነት ነው አይደለም እለ ጥያቄ ጠይቀው ነው አንድ ጥያቄ አለኝ ጠይቀው እሺ እለ እንዴ ይሄ ራሴን ተኩሻለሁ በጣም እኔ አውቀህ ነው ሳታክስለው መመለስ አልፈልግም ማለት ያ ማለት ሰደሊ ሲተኩስ ነካ አድርጓል ልጅ አንድ ጥልሽ ሲተኩስ ሲባል በብዙ መልኩ አለ ራሴን የተኮስኩት መሳሪያም ስላለ መሳሪያ ነው ካውያ ነው አባት በካውያ ባለከሰሉ ካውያ ነው ኤሌክትሪኩ ባለከሰሉ አይደለም ባለኤሌክትሪኩ እውነት ነው ብዙ ሰው ሲተኩስ ራሱን ያቃጥላል በቃ እውነት ነው ወይ አንዳንዴ ደግሞ እልዬ ደግሞ አንዳንዴ ሰንፎ ወይ ከለበሰ በኋላ ሲጨማደድበት ላይ ሞክሩት ሊሆን ይችላል እውነት ነው ከዚህ የቃል እንደዚህ ያስዋበችን የራሷ መተኮሻ ነበራት አይደል መተኮሻ አይደለም ጸጉር ማውጫ እንትን ጸጉር እኮ እንደስቲ መመላው ላይ መተኮሻ በዛ ጊዜ እኮ በቃ ዓመተ ምህረቱን ብትጠይቀኝ እኮ እስቲ ምናምን ያኔ አልነበረም ግን የካውያ አይደለም የኤሌክትሪክ ካውያ ግን ነበር ምናልባት አባቴ ካውያ የጸጉርም ካውያ ነው የሚባለው ታውቃለህ አዎ በቃ በሱም ሊሆን ይችላል ተጠቅልሎ የጸጉርም ካውያ ነው የሚባለው ተጠቅልለ እሺ እውነት ነው ኤልያስ እውነት በቃ እሺ በቃ ለምን ቀራለ ያድር ለምን እንጃታው አነጣጠሬ ባስ በጥይት ይሆን እንዴ አነጣጠሬ እውነት ነው ቀየራችሁ ጥሌ ራሴን በካውያ ተኩሻ ቃለው ያለውን ፍልፍሉ ኤልያስና ዜዶ እውነት ነው ብለዋል አሁን ጥሌ ያወራው ነገር እውነት ነው ውሸት ነው ኤልያስ እኮ ትክክል ከሆነ እኔ ነኝ ያልኩት ነው እኔ በመከርኩት ማለት ነው እኔ የሆነ ሲመርጥ ምንድነው መሰላችሁ አሁን እናንተ ካሰለ አንግል ውጪ ነው እኔ የገጠመኝ ነገር እና ቤታችን አስፋልት ዳር ላይ ነው ወላችሁ እዚህ ጋር ቡና ቤት አለ ከጎን ደግሞ ጸጉር ቤት አለ የእህቴ እሷ ጋር ይሄ ማጠቢያ ቦታ ላይ መተኮሻል የካውያ እና ልብስ ሸሚዝ ከውስጥ እየመጥቼ ልብስ እየተኮስኩ ያለው እጅግ በጣም ግሏል ካውያው እየተኮስኩ አስፋልቱ ይታያል የሆነች ሴት ልጅ አሁን ድረስ አይኔ ላይ ያለች አስፋልቱን እየተሻገረች የበረራ መኪና መጥቶ ሲጠልፋት እኔ ካውያውን እዚህ ስሜት ይዛ ስለነበር እንደዚህ ያረኩት ወላሂ ይታያችሁ ጸጉር የለኝም እንደዚህ ካውያውን ታየኝ ሲጨስ የትሙት ይሄንን ረስቼዋለሁ ይሄው አሁን ድረስ እንደዚህ ይሆናል በጣም የሚገርም ታሪክ ነው ለማንኛውም 4-2 ናችሁ አሁን ፍልፍሉ የሚያወራው ታሪክ 2 ነጥብ አለው በደንብ እንትበሉ 2 ነጥብ አለው ፍልፍሉ የሚያወራው 4-2 እየተመራችሁ ነው ቃልዬ በደንብ አዳምጥ ፍልፍሉ ታሪክ ንገረን ኦኬ በሬሳ አስታርቀል
በስመ አብ ሬሳን ያስታር አዎ ሬሳን በሬሳ አስታር በሬሳ ሰው አስተረክ አዎ ሬሳ ነው በሬ ነው በሬሳ እኮ በሬው ደም ማን ፍልፍሉ በረከት ወይ ሳይቀበር ነው ተቀብሮ በሬሳ ተቀብሮ ነው ሳይቀበር በተቀበረ ሬሳ ማርቆስ ሬሳ እንደ ሁለት ሬሳዎች እነሱን ያስታረካቸው ሞተ በህይወት ያለ ሰው እኔ በየ ደግሞ ኖ ሬሳዎቹን ያስታረከው በሬሳ ምክንያት የሆነ ነገር እናስታረክ ሬሳዎቹ አስታረኩ ሁለት ሬሳ አለ በሬሳው ምክንያት አስታርቅ ያለው ሶስተኛ ወገን ነው በሬሳ አስታርቅ ያለው እኮ ሬሳና ሬሳውን አይደለም ታረቀ በሬ የምትለዋ ላይ እና ማርቆስ በሬ አዚ አርግብ ሳንተዋት በሬሳ አስታርቅ ያለው ምን አንተ እኮ አታወሳስብብን ትልቅ ነገር አታርግብን እና ሬሳ አስታረቀል ሬሳ ሳይሆን በሬሳ ሰው የተጣሉ ሰዎች ነበሩ ቤተሰብ ከዛ ሬሳውን ሲያይ ይሄው እንደዚህ ይሄ ነው መጨረሻ ይሄ ነው ስለዚህ ለነጥፋን አፉ ተባባሉ ብሎ አስታረቀ በጣም ጥሩ ሳደሙ ራሷን ተንጠልጣይ ላይ ያረጋ ሬሳ በሬ ሳር አለች እዚህ እስላንግ ውስጥ ቀርቅሮ በሬ በሳር አስታርቆ ሊሆን ይችላል እንደዚህ ነው ፍልፍሉን ማስ በሬ በሳር ቀጥታ እንደዚህ ላታስ ምን አልከተላውን በሬ ሁለት በሬዎችን በሳር አስታርቋል ኤልያስ ምን አለኝ እንደውም ምን ነበር ያልከኝ ምን አገባውና ሞጣ ቀራኒዮ ምነው አይታረስ በሬ ሳላይ ቀረው ከዚህ እስከዛ ድረስ ድሮ ምናቀው እኮ ሁሉ ታዲያ አሁን በሬሳ እኔ እኮ አሁን ሰውኛ ምን አግብቶ ነው አንተ ለኔ ማብራሪያ የምትሰጠኝ ጥያቄ ወይኔ ጥያቄ ፍልፍሉ መልሶ ወይኔ በሬዎችን በሳር አስታርቅ ያለው ካልሆነ በስተቀር ሁለት ሬሳ ለማስታረቅም እሱ መሞት አለበት ሁለት ያለው ድጋሜ ነው እንጂ መጀመሪያ አላለም ነበር ሰማው እኮ አንቺ ስትሞቺ ስለዚህ በሬና በሬ በሳር አስታርቅ ያለው ትንሽ ራቅ አድርጌ ስለማስብ ነው የሱን ጥያቄ በቀላሉ አልመለስም ሬሳ የሞተ ሬሳ አሁን እኮ ጥላውን እኮ አሳምነ እና ወደ ገደል ካውያ ይዛ ልጅ ላይ ወይኔ እንዳትደስ በባህላችን መሰረት ያው ሬሳ አስቀምጦም የግል ጨዋታ መጫወት አይቻልም ገብቷል ስለዚህ ያው እናሳርፍበት እውነት ውሸት ቃል ኪዳን ወደ ጥሌ ነሽ ሬሳ ሰው አስታርቅ ያለው እውነት ነው መስለኝ እውነት ማርቆስ እንዴት አንቺ የኔ ቆንጆ እውነት እሺ እንዳትለውጪ ሰው ሲታረቅ ስለማቅ ይሄን ምስል ድምጽ አይሆን ግን በጣም የተሳብሽው በሱ ነው ወይስ በጥያቄ በኔ ነው ምን ቶ በቃ ሬሳ በሬና በሬ ሳራ ሬሳ አስቀምጣቸው ሁለቱ የተጣሉትን በሬዎች አስታረቀው ነው በሞተ ነው ያለው እስቲ ድገምልኝ በሬሳ ሰው አስታርቅ ያለው ሬሳ በሞተ በተቀበረ በሬሳ ሰው የሚባል ነገር አለ በሬሳ ሁለት ነጥብ አለው እኮ ለዚህ እኮ በሬ እንዬ ትሙት እውነት ነው እንዬ ትሙት እውነት ነው እንዴት በቃ እንዴት በቃ እኔ በወሰድኩት አንግል አለ አንድ ፍልፍሉን ደግሞ በጣም የቃላት ጨዋታ ይችላል ስለዚህ ጥያቄዎችን ደግሞ አስቦ መጥኖ የኔ 10 ቀን ምናምን ፈጅቶበታል ስለዚህ እኛን ለማጭበርበር ነው እውነት ቃል ኪዳን እውነት ማርቆስ እኔ አልኩኝ አላልኩኝ እኔ ምን ዋጋ ነው ቃልህን ለመስማት ፈልገን እንደው ለቃሌ ስትል በሬሳ ውሸት እሺ ሁለት ነጥብ አለው ወይኔ ጉዴ ፍልፍሉ ወይኔ ጉዴ በሬሳ አስታርቅ ያለውን ጥሌ ባስረዳው መሰረት ጥሌ ቃል ኪዳንና ማርቆስ በአብላጫ ወስጆ ገደል ከትቼ ወይኔ ጉዴ ጥሌ
ቃል ኪዳንና ቃል ኪዳንና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። 2 ነጥብ አለው። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ምነው ፍልፍሉ ይስቃል? አባቴ ውሸት ነው እንዴ? አንተ እኮ ምርጥ ሰው ነህ። ተመልካቾቻችን ፍልፍሉ የሚለው እንዳለ ሆኖ ፍልፍሉ ዛሬ በዚህ ሬሳ ሁለቱን አስታርቋቸዋል። ነገር ነው እንዳለ ሆኖ እውነቱን ነው። ሁሌ እንተጣላን ነበር እና አሁን ይሄ ነገር ውሸት ቢሆን እና መልሱን ብናጣ አስታርቋቸዋል። በሬሳ አስታርቋቸዋል። አረፍ በሉ፣ ታሪኩን እንስማ። ቁጭ በሉ፣ ቁጭ በሉ። ንገረን። ብዙም አልቆየም። እህትና ወንድም ናቸው። አባትየው መጨረሻ ላይ ነው የሞቱት፣ እናትየው ቀድመው ነው የሞቱት እና በትንሽ በንብረት ይጋጫሉ። አሁን ሰው ሲሞት እኮ ንብረት ቆጠራ ነው እንጂ የሰውየው ሞት አይታይም። ከዛ ሐውልት ምረቃ ነው ምናምን ሲባል አሁን ይሄ ፉካ ምናምኑ ሳይሆን ባልና ሚስት ልክ አሁን አያት ያሉበት እንደዚህ የቤተሰብ መቃብር አለ አይደል? እዛ ጋር ሁለቱም መጥተዋል። የአርባው ጊዜ ማለት ነው። ወንድምና እህት ግን ጸበኞች ናቸው። በንብረት ወጥተዋል። በዛ የተጋጩ ናቸው። እዛው ጋር ተገናኘን። ሰዎቹ ነገሩኝ። ሁለቱንም አገኘሁኝ። በማንም በፍርድ ቤት በምን አይደለም እምላችሁ እዚህ ባሉት በሞቱት እናትና አባታችሁ ተቃቀሙ። የኔ ሀሳብ ማለት ነው። የኔ ሀሳብ ነው። እኔ አይቻለሁ። ፍልፍል የቁም ነገር እኮ አንዳንድ ጊዜ በጣም ትችላለህ። በእናታችሁ ከሬሳ ጋር ቅርበት ስላለኝ በጣም ጥሩ ነው። ትልቅ ነገር ነው። በዚህ መልእክት አለኝ። ያው ዋሻው እንዴና አባይ ቴሌቪዥን ይሄን ፕሮግራም ሲያቀርቡ ብዙ ሰዎች ኮሜዲያኖች ስለሆንን ቫልት ብቻ የሚመስላቸው ብዙ ሰዎች አሉ። ቀልድ ብቻ፣ ጨዋታ ብቻ አይደለም። ዋሻው እንዴ ፕሮግራም ከጨዋታ የተለያዩ የምንማርበት ማህበራዊ ጉዳዮችን ኢሹ አድርገን እንነሳለን። ያሁን የፍልፍሉ እጅግ በጣም በአሁኑ ሰዓት በሀገራችን አሳሳቢ የሆነውን ኢሹ ነው ያነሳው። ቴንኪው በረከት። ኢትዮጵያ ውስጥ ወይም እኛ ሀገር ውስጥ አባት ወይንም እናት ስትሞት አንተ ያላፈራውን እኔ አላፈራሁትም። የእናቴን ንብረት ወንድ በሰራው አባቴ በለፈው የኔ እናት ቤት የኛ ቤት አባቴ ነው የሰራው፣ እናቴ ነው የሰራችው አይደለ? የነሱ ልፋት እንጂ የኔ አንድም አይነት አስተዋጽኦ የለም። ስለዚህ አባታችሁ እናታችሁ ወይንም ንብረት ያላቸው ቤተሰቦቻችሁ በሚያርፉበት ሰዓት ንብረትነቱ ሀብቱ የነሱ እንጂ የናንተ አይደለም። መኩራት የምትችሉት ራሳችሁ ለፍታችሁ ጥራችሁ ባፈራችሁት ንብረት ነውና በዚህ ነገር ላይ ቤተሰቦቻችሁ ሁላችሁም እዚህ ነገር ውስጥ ያላችሁ ካላችሁ ከዚህ ሐሳብ እንድትወጡ ዋሻው እንዲያሳስባል። አመሰግናለሁ። አሪፍ ነው። እንደ ሐሳብ ምንድነው አሁን ወንድማማቾች ወይትና ወንድም ሆነው እንደዚህ የንብረት ጉዳይ ሲነሳ አንደኛው ቀድሞ ሊነጥቅ ሲሞክር ሁለተኛው ዝም ማለት ይከብደዋል። ትክክል። ግን እንዲህ አይነት ነገሮች ቢያንስ ሀዘኑ እስኪወጣ መታገስ። የኢትዮጵያ ባህል ሀዘንን መወጣት ነው አይደል? ሀዘናቸው ተወጥቶ ሲያበቁ ወደ ክርክሩ መሄድ ይቻላል። ሰው ገና ቀብር ሰዓት ላይ ምናምን ይጋጩ ሰዎች አሉ። ትንሽ ጊዜ ውሰዱ ለማለት ነው። እሺ፣ እናመሰግናለን። ለማንኛውም በዛሬ ውጤት 4 እኩል ወጥተዋል። እንደው ትንሽ ቃል ኪዳን የኔ ፍቅር እስቲ አምጪ እስቲ በእናትሽ ደስ ያለሽ የማሪቱ ማዊው ደስ አይ ቆይ የራሷ ደስ የሚልሽ አንቺ ቆንጆ ነበር ቃሊ እንዲህ ስሪ። እሺ
ፒሲሪ መልቲ በጣም እንደዚህ ቃል ኪዳን እንደዚህ ተቆላምጣ በእውነት ዛሬ ምን እንደሆነ እንዳትቀዝም በየቤታቸው ያለች ጎበዝ ዘፋኝ ስለሆነች ነው። ከነ እንቅስቃሴውም አሪፍ ስለሆነ ይቻላል። ስፔሻል ግብዣ ወለባ 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 አንተ አይነ ሌባ ወለባ 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 አንተ አይነ ሌባ ወለባ 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 አንተ አይነ ሌባ ወለባ 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 አንተ አይነ ሌባ ጥርሱን ጉራማይሌ የተነቀሰው ያወገ ዝናር ከቴ መሰለው የውበትን ጠዳል የተላበሰው ደጉ ያገሬ ልጅ የት ነው መገኛው? ደጉ የወንዜ ልጅ የት ነው መገኛው? ወለባ 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 አንተ አይነ ሌባ ወለባ 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 አንተ አይነ ሌባ ሰው እንዳያቅብሎ አርቆን ከመጎተት የሚወዱት ልጅ ባይን ነው መመልከት የአይኑን መላክተኛ ሁሌ የላከብኝ አይችላል ጠግበው ረሃብ ሆነብኝ ወለባ 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 አንቺ አይነ ሌባ ወለባ 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 አንቺ አይነ ሌባ እውነትም ቃል ኪዳን ቅብጥብጥ በጣም በትክክል እናዘፋፈን ስታይል በጣም አሪፍ ነው። እሺ በርቺበት፣ ትልቅ ደረጃ እንደምትደርሺ እርግጠኛ ነኝ። በዚህ እኔ ድምፃዊነትሽ በጣም ደስ ይላል። እንቅስቃሴሽ በጣም ጥሩ ነው። የሰውነት ቅርጾችሽ ለመድረክ በጣም የተመቹ ናቸው። ከተወሰኑ ጊዜ በኋላ ውጤታማ በጣም ውጤታማ አገራችን ውስጥ መተካት የምትችያቸው ብዙ ድምፃያኖች አሁን ረጅም ዓመታት የሰሩ ድምፃያኖች የቆዩት ልክ እንዳንቺ ጥበቡን በጣም ተላብሰውት ነው። ስለዚህ ጥበቡን ስለተላበስሽ ኑሪልን የኔ እናት። አይኮበለ ክፉ አመሌ አይኮበለ ክፉ አመሌ ሳንታን ይውጣልሽ። ከመሰናበታችን በፊት እንግዶቻችን በመጨረሻ የምታስተላልፉት መልእክት ካለ ኤልያስ? በጣም የምወዳችሁ ጓደኞቼ ጋር መገናኘቴ በጣም ደስ ብሎኛል። ፕሮግራም ላይ በመገኘቴ ተረፈ እስካሁን ላደረሰኝ ለእግዚአብሔር ዋኔ ደግሞ አባታችን ዮሴፍ አረገ አባታችን ዮሴፍ፣ ከዛ ቤተሰቦቼ፣ እናቴን በጣም አሪፍ እናት ወይዘሮ ታደለች፣ ወንድሞቼ፣ እናቶቼን በጣም ወዳቸዋለሁ። አሁን አብሬያቸው የምሰራው አሊ ብርሃን፣ ኤልያስ መለሉ አለ፣ ፍቅርና ገንዘብ እንዴ በቅርብ ቀን ስራ ይዘን እንመጣለን። እዛ ስራ ላይ እያገዙኛሉ አሉ። አንደኛዋ ደግሞ ያው ቃል ኪዳን ነች አግዛት ወለል አመሰግናለሁ። በጣም አመሰግናቸዋለሁ። ቃል ኪዳን በመጨረሻ የምትይው ካለ በቅርቡ የምትሰሪው ነገር ካለ በዚሁ መልእክትሽን አስተላልፊ። እሺ፣ እኔ መጀመሪያ እግዚአብሔርን አመሰግናለሁ። ከዛ በመቀጠል ቤተሰቦቼ፣ ወንድሜ ተስፋዬ ስሜ ይባላል። እንደ አባትም እንደ እናትም ሆኖ ያሳደገኝ ወንድሜ ነው። እሱን አመሰግናለሁ። ቤተሰቦቼ፣ ጓደኞቼ፣ ስራ ባልደረቦቼ ሁላችሁንም አመሰግናለሁ። አዲሱ ስራዬ በናም ሪከርድ ነው የተለቀቀው። ቅብጥብጥ እያላችሁ ገብታችሁ ቃል ኪዳን ብላችሁ እዩት። ሀሳብ አስተያየታችሁን ስጡኝ እና ደግሞ በጣም አመሰግናለሁ እናንተ እዚህ ስለጋበዛችሁኝ። ብሩኬንም በጣም አመሰግነዋለሁ እዚህ ፕሮግራም እንድታደም ስላደረገኝ። ሁላችሁንም አመሰግናለሁ። ወዳችኋለሁ። ምን ቅብጥብጥ በሉን ያልሽው? ቅብጥብጥ በሉ ሁላችሁ። በጣም አሪፍ ሙዚቃ ነው። በአዲስ አሁን በቅርቡ አለ እየጨረሽ ነው። በጣም አሪፍ በርቺ። ቅድም ጥላሁንም የነገረሽ ነገር አለ። ያዘፋፈን ስታይልሽም አሪፍ ስለሆነ በጣም በርቺበት። በቅርቡ ትልቅ ደረጃ ላይ ደርሰሽ እናገኝሻለን። እሺ? አዎ በርቺበት።
ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም ደስታ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያድርሰን መልሶ አሜን። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ